ቫላንታይንስ ዴይን ተከትለው በወጣቶች ላይ ሊከሰቱ የሚችሉ 7 ችግሮች እነሆ። በእነዚህ ዙሪያ ማብራሪያ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ አድርጉልን። በተለይ እነዚህ ነገሮች ወጣቶቻችንን እንዴት እንደሚጎዱ ለሌሎች ሰዎች እንድታሳውቁልን ለሁሉም ሰው 10 ጊዜ ኮፒ ሊንክ በማድረግ አዳርሱልን እባካችሁ። የዩቱብ ገጻችንንም ደግሞ ሊንኩን እየተጫናችሁ ሰብስክራይብ አድርጉ። እንግዲህ ቫላንታይንስ ዴይ ኢትዮጵያውያን ስርዓት ነው ወይ ከተባለ የኢትዮጵያውያን ስርዓት አይደለም፣ የሮማውያን ስርዓት ነው። ነገር ግን ይሄ በዓል ወይም ደግሞ ይሄ የፍቅር በዓል የሚባል መጥፎ በዓል በወጣቶች ላይ ሊከስታቸው የሚችሉ ወይም ደግሞ ሊያስከትላቸው የሚችሉ ችግሮች 7ቱ ምን ምን ናቸው ካላችሁኝ፣ አንደኛ የመጀመሪያው ነገር ለኃጢአት ተጋላጮች ትሆናላችሁ። ከዝሙት ሽሹ ይላል ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ 6:8 ላይ ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋው ውጭ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። ስለዚህ ይሄ የፍቅር ስጦታ የምን ስጦታ የሚባል ነገር የዝሙት መንደርደሪያና የዝሙት ምንጭ ስለሆነ መጀመሪያ ከዚህ ከዝሙት ለመራቅ ይገባል። ይህ በዓል ለዝሙት ያጋልጣል ማለት ነው። በሁለተኛ ደረጃ ደግሞ ለተላላፊ ወይም ደግሞ መድኃኒት ለሌለው በሽታ ያጋልጣል። በሌላ አነጋገር ለስድ ወይም ለልቅ ወሲብ ያጋልጣል። ወጣቶች ለኤችአይቪ ልትጋለጡ ስለምትችሉ ራሳችሁን ጠብቁ። ድንግልና ማጣትን እንደ ቁም ነገር ባትቆጥሩትም እንኳን ድንግልናዋን ያጣች ሴት ክብር የሌላት ሴት ናትና፣ ስለዚህ በዚህ ቀን ተሽበልብላችሁ ተባብላችሁ የወንዶች ምላሽ አታሏችሁ ድንግልናችሁን ካጣችሁ ሴቶች እውነቱን ነው የምነግራችሁ፣ ዕድሜ ልካችሁን አንገታችሁን ደፍታችሁ ስታለቅሱ ትኖራላችሁ ማለት ነው። በሶስተኛ ደረጃ ለማህበራዊ ቀውስ ያጋልጣል። ለማህበራዊ ቀውስ የሚያጋልጠው ምንድን ነው ከተባለም ድንግልናዋን ያጣች ድንግልናውን ያጣ ወንድ፣ በዚህ በዓል ምክንያት ድንግልናዋን ያጣች ድንግልናውን ያጣ ወንድ ትዳር እንኳን ቢመሰርት ልቡ ከቀድሞ ፍቅረኛውና ከቀድሞ ፍቅረኛዋ ስለሚቀር ትዳሩ የሰመረና የጋመረ ያማረ ስለማይሆን መሀል ላይ ይፋታሉ። ሲፋቱ ልጆች ይበተናሉ። ልጆች ሲበተኑ ደግሞ ቤተሰብ ከቤተሰብ ጋር ይጣላል። አባትና እናት ተለያይተዋል። ማህበራዊ ቀውስ ይፈጠራል ማለት ነው። ምክንያቱም ጋብቻ ሀገር ስለሆነ። በአራተኛ ደረጃ ለስነ ልቡና ስብራት ያጋልጣል። ለስነ ልቡና ስብራት ያጋልጣል ማለት አልከዳሽም አልከዳህም ተባብላችሁ ዛሬ ልትማማሉ ትችላላችሁ። ሰይጣን ደግሞ መሐላን ማስካድ ስለሆነ ስራው ያካክዳችሁና አንቺ ሌላ አንተ ሌላ ካገባችሁ በኋላ እድሜ ልካችሁን የስነ ልቡና ስብራት ደርሶባችሁ የሰመረ ጋብቻ ሳትኖሩ ትቀራላችሁ ማለት ነው። በአምስተኛ ደረጃ ደግሞ ለእድሜ ልክ ጸጸት ይጋልጣል። ለእድሜ ልክ ጸጸት ያጋልጣል። ወይ ለበሽታ ወይም ደግሞ ለክህደት ከተጋለጣችሁ፣ ወይ በባልንጀራዋ ከተካደች፣ ወይ በባልንጀራው ከተካደ፣ ወይ በእሷ ወይ በሱ ከተካዱ እድሜ ልካቸውን በጸጸት ለጎዳና ተዳዳሪነት ሁሉ ሊጋለጡ ይችላሉ ማለት ነው። በስድስተኛ ደረጃ ከእግዚአብሔር መንግስት ይለያሉ። ዝሙተኞች የእግዚአብሔር መንግስት ተካፋዮች አይደሉም። ስለዚህ ዝሙትን የሚያደርጉ ሰዎች የእግዚአብሔር መንግስት ተካፋዮች እንዳልሆኑ ገላትያ 5 ከቁጥር 21 ጀምራችሁ ስትመለከቱ የስጋ ስራ ከተባሉት እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ከተባሉት መካከል ዝሙተኞች አንዱ ተብሎ ተቆጥሯል። ስለዚህ ዝሙት ከእግዚአብሔር መንግስት ይለያል፣ ከእግዚአብሔር ውጭ ያደርጋችኋል ማለት ነው። ይሄ በዓል እጅግ በዓል የረከሰ በዓል ስለሆነ። በሰባተኛ ደረጃ ለሱስ ያጋልጣል። ሱስ ምንድን ነው ካላችሁኝ፣ ከሴት ወደ ሴት፣ ከወንድ ወደ ወንድ፣ ወደ ሌላ ወንድ፣ ወደ ሌላ ወንድ፣ ወደ ሌላ ወንድ፣ ወደ ሌላ ሴት፣ ወደ ሌላ ሴት ማለት ይሄ ዝሙት ነው። ከዛ በመቀጠል ደግሞ ዛሬ የግብዣ ቀን ብላችሁ በየሆቴሎቹ ከተገኛችሁ እዛ ላይ ግብዣን ስታጣጥሙ ከዚህ በኋላ የሚጋብዟችሁ ሰዎች ጋር እየናወዛችሁ ከዛ ስታጡ ደግሞ ዝቅተኛ አረቂ ቤት ተረፍቃችሁ እድሜ ልካችሁን ትጨርሳላችሁ። ስለዚህ ለዝሙት ሱስ ያጋልጣል፣ ለመጠጥ ሱስ ያጋልጣል፣ ለጫት ሱስ ያጋልጣል፣ ለሲጋራ ሱስ ያጋልጣል፣ ለሌላም ሱስ ያጋልጣል። ስለዚህ መነሻው ምንድን ነው ካላችሁ፣ መነሻው መለማመድ ስለሆነ ዛሬ ይህንን መለማመድ ዛሬ ምናልባት
አበባ የሰጠሽ ወንድ ካለ በሚቀጥለው የመኪና ቁልፍ ይዞ ለሚመጣው ለዛ ሰው ትሆኛለች። ከዛ ቀጥሎ ደግሞ ሌላ ጣጣ፣ ሌላ ነገር ከፍ ያለ ይዞ ለሚመጣው ለዛ፣ እንደዛ እየተባለ ለዝሙት መጋለጥ ሊመጣ ስለሚችል ወጣቶች፣ በተለይ ኦርቶዶክሳውያን ወጣቶች፣ ኢትዮጵያውያን ወጣቶች ይሄ ለእናንተ ነው። እባካችሁ ስለ እግዚአብሔር ከእንዲህ አይነት ርኩስ ድርጊት ራሳችሁን ጠብቁ። ፍቅር በስጦታ አይገለጥም። ፍቅር የሚገለጠው ወዳጄ በመተማመን ነው፣ በመተማመን ነው። ስለዚህ ራስህን ጠብቅ። እስኪ ይሄ ነገር የተመቻችሁ ሰዎች፣ ይሄ ምክር የተመቻችሁ ሰዎች እግዚአብሔር ይባርከዎት አባ እያላችሁ ጻፉልኝ። ይሄ ነገር ያልተመቻችሁ ሰዎች ደግሞ ምን አገባዎት እያላችሁ ጻፉልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።